በግብርናው ዘርፍ ሀገራዊ ምርትን ማሳደግ በምግብ ራስን መቻል ከተረጅነት መላቀቅ የመደመር መንግስት ካስቀመጣቸው ግቦች መካከል አንዱ ነው። ለዚሁ ስኬታማነትም ስንዴን የክረምት ወራትን በመጠበቅ በዓመት አንድ ጊዜ ከማምረት ይልቅ ያሉን ጸጋዎች በመጠቀም በበጋ መስኖም ጭምር ማምረት ትኩረት የተሰጠው ተግባር ሆኗል። ባለፉት ዓመታት በታዩ ውጤቶችም በአርሶ አደሮች ዘንድ ተነሳሽነትን ፈጥሯል። በአማራ ክልል በኦሮሞ ብሔረሰብ አስተዳደር ደዋ ጨፋ ወረዳ ሸክላ ቀበሌ የመስኖ ስራቸውን ሲያከናውኑ ካገኘናቸው አርሶ አደሮች መካከል አርሶ አደር ተስፋ ያስምረው ይህንን ሐሳብ ያነሳሉ። ስንዴ ልማት ላይ ትኩረት አለን። እኛ የመጀመሪያችን ሳይሆን ሁለተኛ ሶስተኛ ዓመታችን ላይ ነን። እንደውም ማስፋት ስራ ለመስራት እየሰራን ነው። አሁን ዘንድሮ በስፋት ጨምረናል። ወደፊት ደግሞ እንቀጥላለን ያለነው ከእርዳታ ራሳችንን ነፃ ለማድረግ በብሔረሰብ አስተዳደሩ ስንዴን በስፋት የማምረት ሀገራዊ ግብን ለማሳካት አርሶ አደሮች ቴክኖሎጂን የማቅረብ በክላስተር የማምረት ዘዴን የማስፋፋት ስራዎችና ሌሎችም እየተሰሩ ነው የሚሉት ደግሞ የብሔረሰብ አስተዳደሩ ዋና አስተዳዳሪ አህመድ አሊ ናቸው። በመሬቱ ላይ አጠቃላይ ማህበረሰቡ ወይም አርሶ አደሩን የማደራጀት ስራ በሰፊ ነው የሰራ ነው። በአጠቃላይ 12000 ሄክታር እነዞን ለማልማት ታቅዶ በሰፊ የተሰራ ነው ያለው። እነሆ አሁን የምንገኝበትም በደዋ ጨፋ ወረዳ በሸክላ ቀበሌ በተሻለ ሁኔታ ክላስተሩ በተቀናጀ ሁኔታ እየለማ ነው ያለው። በዚህ ወረዳ ብቻ ከ4600 ሄክታር በላይ የሚለማበት ሁኔታ ታስቦ በቴክኖሎጂ በግብአትና በሌሎችም ደግሞ ቴክኖሎጂዎች አርሶ አደራችንን ተደራሽ ለማድረግም በሰፊው የተሰራ መሆኑን በዙ አጋጣሚ ለማንሳት እፈልጋለሁ። አማራ ክልልን ጨምሮ እንደ ሀገር በርካታ ዓመቱን ሙሉ የሚፈሱ ወንዞችና ጸጋዎች ያሉን ቢሆንም ከዚህ በፊት ስንዴን በበጋ መስኖ ማልማት ብዙም የተለመደ አልነበረም የሚሉት የክልሉ ግብርና ቢሮ ኃላፊ አቶ ደረጀ ማንደፍሮ ከለውጡ ወዲህ ግን ጸጋዎችን በመጠቀም በዓመት 2 ጊዜና ከዛ በላይ በማምረት ከተረጅነት ለመላቀቅ እየተሰሩ ባሉ ስራዎች ውጤቶች ተመዝግበዋል ይላሉ። ይህን ሀገራዊ ግብ ለማሳካትም ከአርሶ አደሮች ጋር በመቀናጀት ሰፊ ምርት ለማምረት የሚሰሩ ስራዎችን አጠናክረን እንቀጥላለን ነው ያሉት። ተረጅነት ወደ ምርታማነት ለተሟላ ሉዓላዊነት የሚለውን መሪ ሐሳብ ተግባራዊ ለማድረግ በዚህ ዓመትም ከባለፈው ዓመትም በስፋት እየሰራን ያለነው አንድ መሬት ጾም ማደር የለበትም የሚለውን መሪህ በመከተል አሁን በዓመት 2 እና ከዛ በላይ ማልማት የሚችሉበት እድል ነው ያለው። ኢትዮጵያ ክልላችንም ረጂ እንጂ ተረጂ መሆን የለበትም ህዝባችን። ስለዚህ ጉልበቱን አቅሙን ተጠቅሞ ስንዴን ማልማት በስንዴ የተትረፈረፈ ምርት እንዲኖረው ማድረግ ከምግብነት አልፎ ደግሞ ለገበያ እንዲያመርት ለኢንዱስትሪ እንዲያመርት ይሄንን አቅም አጠናክረን የምንቀጥለው ነው የሚሆነው። የክልሉ መንግስት ለስንዴ ምርታማነት ልዩ ትኩረት መስጠቱን የሚናገሩት በምክትል ርዕሰ መስተዳድር ማዕረግ የገጠር ልማት ዘርፍ አስተባባሪ ዶክተር ድረስ ሳሉ በዚህ የበጋ ወቅትም ይህ ዘገባ እስከተጠናከረበት ጊዜ ድረስ በክልሉ ከ260,000 በላይ ሄክታር መሬት በስንዴ ዘር መሸፈኑን ተናግረዋል። በአማራ ብሔራዊ ክልላዊ መንግስት የስንዴ ልማት ከተጀመረ በበጋ በጣም እየተለመደ በፍጥነትም እየሰፋ የመጣ ተግባር ነው። ኦልሞስት ኢኒሼቲቭ ከተጀመረ አሁን 4-5 ዓመት እየሞላው ነው። እድገቱም በዚያው ልክ እየፈጠነ ነው። በተለይ ደግሞ በዚህ ዓመት ልዩ ትኩረት ተሰጥቶት በክልሉ እየተሰራ ነው። እስካሁን ድረስ ከ250,000 ሄክታር በላይ ዘርተን አናውቅም። በዚህ ዓመት ግን ገና በቀጣይ 2 ሳምንታት ጊዜ ውስጥ የምንዘራው ሳይጨምር አሁን ላይ ብቻ ሆነን ወደ 262,000 በላይ ሄክታር መሬት በበጋ ስንዴ ተሸፍኗል። በዚህ ዓመትኛ እስከ 350,000 ሄክታር የሚሆን ነው እና ለማለም ብለን ያቀድነው እንደ ክልል አሁን ወደ 260,000 ሄክታር በላይ መሬት በመስኖ ተሸፍኗል። የክልሉ መንግስትም ልዩ ትኩረት ሰጥቶ እየሰራ ይገኛል። በአማራ ክልል በዘንድሮ የበጋ ወቅት የመስኖ ስንዴ ልማት ከ13.6 ሚሊዮን ኩንታል በላይ የስንዴ ምርት ለማምረት ታቅዷል።